ከዚህ በኋላ ቅድስት ሀገር ኢትዮጵያ እንዳትሉ እሺ ፕሊዝ። እርኩስ ሀገር ኢትዮጵያ። የተወለድኩት አሰብ ነው። በእውነት አሰብ ጨው ለዛ ነው። የአሰብ ጨው ለዛ ነው አሰብ ነው የተወለድኩት። አህመዲን ጀበል ክርስቲያኖች በስደት ሲመጡ ተቀብለናል በሚል ርዕስ የጻፈው ጽሑፍ ላይ ክርስቲያንና ክርስቲያናዊነትን መጤ በማድረግ የሄደበት ርቀት እንዴት ሎዛ ያየዋል? ይሄ የሄደበትን ርቀት እንዴት ሎዛ ያየዋል? ክርስትና ወደ ኢትዮጵያ ገባ ሳይሆን መንፈሳዊ ሽግግር ነው የተደረገው። በ34 ዓመተ ምህረት ነው ይሄ የሆነው። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ወድና የተከበራችሁ የዛድ ሚዲያ ቤተሰብ እንደምን አላችሁልኝ? እኔ አለሁላችሁ። ዛሬም በድጋሚ በሌላ ቪዲዮ ተመልሰን ተገናኝተናል። ዛሬም እንደተለመደው የተለያዩ ወቅታዊና አነጋጋሪ የሆኑ ቪዲዮዎችን ሪአክት የምናደርግ ይሆናል ማለት ነው። እንግዲህ ሰሞነኛ የሆኑና የታች መንደሮች እየተቀባበሉ ያሉ አንዳንድ ሀሳቦች አሉ። እሱን የምናነሳ ይሆናል። በተለይ በኡስታዝ አህመዲን ጀበል አላህ ይጠብቀውና እሱ በፌስቡክ ፔጁ በሚለቃቸው በሚፖስታቸው በሚያቀርባቸው ሀሳቦች ዙሪያ የተለያዩ ሀሳቦች እየተነሱና የተለያዩ ቁጣዎችም አሉ። ያው እንደተለመደው ማለት ነው። መቼም ያው ንጉስ ሲፈራ ነው ሲከበር ሲፈራ ነው። እንግዲህ ያው አንበሳ ሁሌም እንደተፈራ አይደል? እንደዛው ነውና ለማንኛውም እስቲ በሱ ዙሪያ የተሰጡ ሀሳቦችን እያየን የራሳችንን ሀሳብ የምንሰጥበት ይሆናል ማለት ነው። ውድ ቤተሰቦቼ እንግዲህ ባለፈው 2 ሳምንታት ይመስለኛል ኡስታዝ አህመዲን ጀበል አንድ በፌስቡክ ፔጁ የለቀቀው የፖስተው ነገር ነበረ። እሱም ክርስቲያኖች ሲመጡ ተቀበልናቸው፣ አይሁዶች ሲመጡ ተቀበልናቸው፣ ክርስቲያኖች ሲመጡ ተቀበልናቸው፣ ሙስሊሞች ሲመጡ ተቀበልናቸው ብሎ ኡስታዝ ከሁሉም ገለልተኛ ሆኖ እንደ ኢትዮጵያዊነት የጻፈው ነገር ነበርና እሱን ተከትሎ አንዳንዶች እንግዲህ ይሄንን ሐሳብ እየተቃወሙ ይገኛሉ። ለማንኛውም እስቲ ቪዲዮን እንመልከትና ሐሳባችንን እንሰጥበታለን። እስከ መጨረሻ ቪዲዮን ተከታተሉት። ላይክ ይደረግ፣ ሰብስክራይብ ይደረግ፣ ሼር ይደረግ። እስከ መጨረሻ ተከታተሉት። ኡስታዝ አህመዲን ጀበል ክርስቲያኖች በስደት ሲመጡ ተቀብለናል በሚል ርዕስ የጻፈው ጽሑፍ ላይ ክርስቲያንና ክርስቲያናዊነትን መጤ በማድረግ የሄደበት ርቀት እንዴት ሎዛ ያየዋል? ይሄ የሄደበትን ርቀት እንዴት ሎዛ ያየዋል? ወደ ሎዛ ሀሳብ ከመሄዳችን በፊት ማለት ነው ውድ ቤተሰቦቼ እንግዲህ በጣም በዚህ ሚዲያ በዚህ ቻናል በጣም በርከት ያሉ በጎ ስራዎችን እየሰራን እንዳለን ታውቃላችሁ። በተለይ ያቋቋምነው ድርጅት ሁድሁድ በጎነት ለሁሉም ድርጅት የሚለው እንግዲህ የናንተው ነው የሁላችንም የሆነው ድርጅት ማለት ነው። በዚች 1 ዓመት ውስጥ ከተቋቋመ በዚች 1 ዓመት ውስጥ በጣም ብዙ ስራዎችን እየሰራ ይገኛል። ያው 1 ዓመት ከምናምን ሆኖ ተላልፎታል። እንግዲህ ዛሬ ዓመት አንድ ትልቅ ስራ ሰርተን ነበረ። እንግዲህ ለተለያዩ አቅመ ደካማ ለሆኑ ሰዎች ለልጆቻቸው የትምህርት ቁሳቁሶችን አድልናቸው እንደነበረ ይታወሳል። ካስታወሳችሁት ማለት ነው። የዛሬ ዓመት ወደ ሀዲያ ሆሳዕና አካባቢ ለሚገኙ አቅመ ደካማዎች አንድ ትምህርት ቤት ላይ ተገኝተን አበርክተን ነበረ፣ ሰጥተናቸው ነበረ። ይህም ደግሞ ከናንተ የተገኘ ነውና ዛንድሮም ያንን ነገር ለማድረግ ወስነናል። በዚች 1 ወር ውስጥ ለ2000 ተማሪዎች ለማድረስ ሐስበናል ማለት ነው። ውድ ቤተሰቦቼ ብቻችሁ ማድረግ የምትችሉት ኤናክል ማድረግ እችላለሁ የምትሉትም ካላችሁ በዚህ ስልክ ቁጥር ቀጥታ እኔን ማግኘት ትችላላችሁ። አሊያም ደግሞ በዚህ በሁድሁድ ባንክ አካውንት የራሳችሁን የቻላችሁትን አቅማችሁ የቻለውን እዚህ ላይ ማስገባት ትችላላችሁ ማለት ነው። ኢንሻአላህ ለ2000 ተማሪዎች ሐስበናል ማለት ነው። ተሳተፉበት። እገዛችሁ ሁሌም አይለየን። በጣም ጥሩ። ኡስታዝ አህመዲን ጀበል በበታችነት ስሜት የሚሰቃይ ነው ይመስለኝ። ለምን ሀገራዊ ምክክር ኮሚሽን ውስጥ ገብቶ እየተሳተፈ ነው ያለው። ይህንን ሀሳቡ እንዲቀየርለት የሚፈልገውን እንዲስተካከልለት የሚፈልገውን ነገር እዛ ማንጸባረቅ ይቻላል። አብዛኛው ህዝብ ዘንድ ተቀባይነት ካገኘ የሚያልፈው ያልፋል፣ የሚወድቀው ይወድቃል። ነገር ግን ያ አልበቃው ብሎ ከውጭ እየወጣ በመጻፍ በመናገር አሁንም ሌሎች ወገኖችን የማበሳጨት ንትርክ ውስጥ የመፍጠር አጀንዳ ለመሆን ጥረት ማድረግ የአቴንሽን ሲከር አባዜነት ምናምን በደንብ ነው የሚታይበት ማለት ነው። ይሄ ፌስቡኮቹን፣ ጽሁፎችን፣ ንግግሮችን ምናምን ወዘተርፈ ብታዩ እንደዛ ነው እና የሚያስታርቅ የሚያፋቅር
ሎጂካል የሆነ ነገሮችን አይደለም ብዙ ጊዜ የሚያነሳው። አሁንም በዚህ ሳምንት በዚህ 2-3 ቀን ውስጥ ካነሳቸው ጉዳዮች መካከል አንዱ የክርስቲያኖችን እና ሌሎች እምነቶችን በአንድ ላይ ጨፍልቆ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ክርስትናን እንደመጤ መቁጠር ነው። በነገራችን ላይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ማዳሪያ ናት። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ደግሞ ለእስልምና መድኃኒት ናት። እንዴት ካልን ክርስትና ወደ ኢትዮጵያ ሽግግር አደረገ እንጂ አልገባም። ክርስትና ወደ ኢትዮጵያ ሽግግርን ያደረገው እንጂ አልገባም። ይህን ዓለም በሙሉ ጠንቅቆ ያውቃል። የሐዋርያት ሥራ ምዕራፍ 8 ላይ ተቀምጧል በመጽሐፍ ቅዱስ በ34 ዓመተ ምህረት ኢትዮጵያዊ ጃንደረባ ምን እንዳደረገ ከብሉይ ኪዳን በተስፋ ሲጠብቀው የነበረውን ጌታ ኢየሱስ ክርስቶስን በብሉይ ኪዳን በነቢዩ ኢሳይያስ በሌሎች የትንቢት መጽሐፎች የተጻፈውን ጌታ የመሲሁን መወለድ የብሉይ ኪዳንን ተስፋ በሐዲስ ኪዳን እውነትነት ተቀበለ እንጂ ክርስትና ወደ ኢትዮጵያ ገባ ሳይሆን መንፈሳዊ ሽግግር ነው የተደረገው። በ34 ዓመተ ምህረት ነው ይሄ የሆነው። ያ ማለት የተቀረው ዓለም በሙሉ ባይሆን በአብዛኛው ገና ማለት ነው ጣዖት አምላኪ በነበረበት ክርስትናን ባልተቀበለበት ዘመን ኢትዮጵያ ግን ምን አድርጋለች? አንድ አምላክን ስታመልክ ነበር እንጂ ጣዖት ሲመለክባት እንደነበረ ሲያመልኩ እንደነበሩ እንደሌሎች ክርስትናን የተቀበሉት ሲያመልኩት የነበረውን ጣዖት ድንጋይ፣ ጣውላ፣ ግንድ፣ ጉቶ ሰባብረው ነው የተቀበሉት ማለት ነው። እኛ ግን ኢትዮጵያውያን ግን እንደዛ አይደለም። አንድ አምላክን እግዚአብሔርን ስታመልክ የነበረች ሀገር ናት። የመሲሁን መምጣት መወለድ፣ የክርስቶስን መወለድ ስትጠባበቅ የነበረች ሀገር ናት። ስለዚህ ሽግግር ነው የተደረገ። እሷ በ34 ዓመተ ምህረት ስታረግ እስልምና አልተፈጠረም። በነገራችን ላይ አብዱል ጀሊል አሊ ካሳ በዚህ በኩል ምን ይላል? እስልምና አስቀድሞ ነበር ይላል። አህመዲን ጀበል ደግሞ በ7ኛው ክፍለ ዘመን ገባ መጣ ይላል። አንዳንዶች ደግሞ የራሳቸው ሰዎች ሁለቱ ለማስታረቅ ይሞክራሉ። ነገር ግን ሶስቱም መሰረት እንደሌላቸው ጥንታውያን የታሪክ ጸሐፊዎች ራሳቸው የአረብ ጸሐፊዎች፣ አውሮፓውያን ጸሐፊዎች፣ ኢትዮጵያውያን ጸሐፊዎችም የተረጋገጠ እውነት ነው። እስልምና የተፈጠረው 7ኛው ክፍለ ዘመን ላይ ነው። ካቶሊክ የገባበት ፕሮቴስታንት የገባበት ወደ ኢትዮጵያ አለ። አንድ ሃይማኖት ከውጭ መጣ የሚባል ባዕድነቱን ጠብቆ ሲያስቀጥል ብቻ ነው። ቅርጹን፣ መልኩን፣ ባዕድነቱን ጠብቆ ሲያስቀጥል ብቻ ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ይሄን አይደለም ያደረገችው። እግዚአብሔርን ታመልክ ነበረ። የእግዚአብሔር ልጅ ትጠብቅ ነበረ። የእግዚአብሔር ልጅ ተቀበለች። ሽግግርን ያደረገችው። ስለዚህ እሷን እንደመጤ ቆጥሮ የትርክት ፓራላል ለመፍጠር የሚደረገው ጥረት ህዝብን በማበሳጨት ቁጣን በመቀስቀስ ሌላ ግጭት ለመጥመቅ ማሰብ ነው። ይሄ ደግሞ የአክራሪነትና የውሃቢዝም መንፈስ ነው። ተቀባይነት አይኖረውም ማለት ነው። በመጀመሪያው ደረጃ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ይህንን ስንል በመጽሐፍ ቅዱስ ስሟ ደጋግሞ የተጠቀሰ ነው። ለምሳሌ ኦሪት ዘኍልቍ ላይ ነቢዩ ሙሴ ሚስቱ የነበረችው ማናት? ሲፓራ ናት። አይሽ አይደል? ሊቀ ነቢያት ሙሴ ኢትዮጵያ ከጥንት ጀምሮ በሕገ እግዚአብሔር ስትመራ የነበረች ሀገር ነው።
እሺ ምን መሰላችሁ ማርያም ኢትዮጵያ ነበረች በዚህ መንገድ አልፋለች ከጎጀም ወደ ማዶ ነው የተወለደችው እብን ክርስቶስ ኢትዮጵያን እንደዚህ አድርጓታል ምናምን የሚል ትርክት ሲሰማ ላደገው ማህበረሰብ ዛሬ ኡስታዝ አህመዲን ጀበል የሚያነሳቸው ሐሳቦች የምጽፋቸው ታሪኮች እውነተኛ ታሪኮች ሊከብደው ይችላል ላይቀበል ይችላል ምክንያቱም ሲሰማ ያደገው ሌላ ነው ዛሬ ላይ እየሰማ ያለው ነገር ደግሞ ሌላ ነው ስለዚህ ሊጋጭበት ይችላልና ብዙም አይገርም ይሄንን ደንግጣችሁ መናገራችሁ ይሄንን ደንግጣችሁ አጀንዳ ማድረጋችሁ አይገርምም ለማለት ነው ሌላኛው አህመዲን ጀበል አሁን ኢትዮጵያ እየመከረች ነው እዛ ብሔራዊ ምክክር ላይ ይሄንን ሐሳብ ማንሳት ይችል ነበር አህመዲን ጀበል የበታችነት ስሜት ውስጥ ገብቶ እየተሰቃየ ያለው ሰው ነው የሚመስለኝ ብሎ ላነሳው ነገር ኡስታዝ አህመዲን ጀበል ፌስቡክ ላይ መጻፍ የጀመረው ዛሬ አይደለም አህመዲን ጀበል ዛሬ አይደለም መጻፍ የጀመረው ሜቢ አንተ ትላንትና ጀምሬ ሊሆን ይችላል ፌስቡክም ያወቀው ትላንትና ሊሆን ይችላል አህመዲን ጀበል ግን ከዚህ በፊትም የነበረ ዛሬም ያለ ወደፊትም አላህ Subhanahu Wa Ta'ala እስካኖረው ድረስ ያለው ነው አህመዲን ጀበል ማለት ነው ዛሬ ለአንድ ወር ብሔራዊ ምክክር ብሎ የከፈተው ነገር አይደለም ፔጁን ለማለት ፈልጌ ነው ይሄንን እንዲው እናልፋለን ማለት ነው ሌላኛውና ዋናው ከተነሱት ሐሳቦች ክርስትና ወደ ኢትዮጵያ ተሸጋገረ እንጂ ገባ አይባልም ኦር ደሞ በስደት ነው የመጣው ኦር ደሞ ክርስትና ስመጣ የተቀበለው አካል አልነበረም እንደማለት ነው እዚህ ጋር ያውላችሁ ክርስትና ሽግግር አደረገ ከየት ሀገር ነው ክርስትና ሽግግሩን ያደረገው ክርስትና ስመጣ ተቀበል ነው አይባልም ነው ለማለት ያሰበው ማለት ነው ምክንያቱም ክርስትና ኢትዮጵያ ውስጥ እንደተወለደ ነው ክርስትና ኢትዮጵያ ውስጥ እንደነበረ ነው ምክንያቱም ማለት ኢትዮጵያ መጀመሪያውኑ አንድ አምላክ በአንድነት ስታመልክ ነበር አለ በጣም ጥሩ አንድ አምላክ በአንድነት ስታመልክ የነበረች ህዝብ ነበረች ኢትዮጵያ እንደዛ ነበረች ሃይማኖተኛም ነበረች ቀድሞ ማለት ነው ክርስትና ከመምጣቱ በፊትም ምትከተለው እምነት ነበረ በቃ አምላክን በአንድነት ታመልክ ነበር ቀስ ብሎ ስለ አብዱል ጀሊልና አህመዲን ጀበል ታሪክ መጽሐፋቸው ላይ የተለያዩበትን ሐሳብ አንስቶ ነበር እኔ የሁለታቸውንም እቀበላለሁ የአህመዲን ጀበልንም የአብዱል ጀሊልም ማለት ነው የአብዱል ጀሊል ከዛ በፊት እስልምና ነበር የሚለው ዛሬ ሎዛ ሚዲያ ያነሳው ሐሳብ የአብዱል ጀሊልን ደግፎ የሚመጣ ሐሳብ ነው እንዴት ካላችሁኝ አብዱል ጀሊል እስልምና ከአዳም ጀምሮ የነበረ መሆኑን ለመግለጽ ፈልጎ ነው እዛጋ ሎዛ ሚዲያ እንደሚለው ከሆነ ለማለት ፈልጌ ነው ሎዛ ሚዲያ እንደሚለው ከሆነ ማለት ነው ሎዛ ሚዲያ ምንድነው የሚለው አንድ አምላክ ስታመልክ ነበር ኢትዮጵያ ጣዖት አምላክ ያልነበረችም ድንጋይ አምላክ ያልነበረችም ጉቶ አምላክ ያልነበረችም ተራራ አምላክ ያልነበረችም እሳት አምላክ ያልነበረችም አንድ ፈጣሪዋን ስታመልክ ነበረች ህዝብ ነበረች ኢትዮጵያ ብሎ ተናግሯል ታዲያ ይሄ ማለት እኮ ሙስሊም ማለት ነው ይሄ ማለት ሙስሊም ማለት ነው ሜቢ ለእናንተ ሊከብዳችሁ ይችላል እስልምና ነቢ ሙሐመድ አለይሂ ሰላቱ ወሰለም ከመጡ በኋላ ነው እስልምና የመጣው ለምትሉ ሰዎች ሊከብዳችሁ ይችላል ነገር ግን እኛ ከዛ በፊትም የነበረ መሆኑን ስለምናቅ ኢትዮጵያ ሙስሊም ነበረች ማለት ነው ኢትዮጵያ ውስጥ የነበረው ሃይማኖት ክርስትና ከመምጣቱ በፊት ሙስሊሞች ነበሩ ማለት ነው ከአይሁዲም በፊት ሙስሊሞች ነበሩ እስልምና ነበረ ማለት ነው በጣም አሪፍ ይሄም የምንቀበለው ሐሳብ ነው ምንቃወመው አይደለም ስለዚህ ከዛ በኋላ ኢየሱስ ተላከ ኦር ኢሳ ተላከ ክርስትና ገባ ክርስትናን ያመጡት ሰዎች ከሱሪያ የመጡ ወሰን ሰዎች ነበሩ በእነሱ አማካኝነት ክርስትና ወደ ኢትዮጵያ ገብቶ ተሰበከ መቼም ክርስቶስ ኢትዮጵያ ውስጥ ተወልዶ አድጎ ክርስትና እዚሁ ኢትዮጵያ ውስጥ ክሬት አልተደረገም የት እንደሆነ ታሪክ ይጠቅስልናል ትላንትና ሌላ እምነት ነበረ ከዛ በኋላ ኢየሱስ መጣ ወደዛ ተሸጋገረ የመጡ ሰዎችንስ እንዴት እናርጋቸው ክርስትና ለመስበክ የመጡ በስደት የገቡትን ከሱሪያ እንዴት እናርጋቸው አህመዲን ጀበል ከሁሉም ገለልተኛ ሆኖ ነው ይሄንን ታሪክ የጻፈው ክርስትና ስመጣ ክርስትናን ተቀበል እስልምና ስመጣ እስልምና ሙስሊም ነው አይደል ሃይማኖቱ የሚከተለው ሃይማኖት እስልምና ነው እሱ ሙስሊም ነው ነገር ግን እስልምናም ስመጣ ተቀበልናቸው ብሎ የጻፈው ነገር
ራሱን ከሁሉም ገለልተኛ አድርጎ ኢትዮጵያዊ ሆኖ ነው እዛ ጋር የጻፈው። ይሄ ሊመሰገንበት የሚገባ ነገር ነበር። የአህመዲን ጀበል ሐሳብ ከተባለ ሁሉንም ሰው መግዛት ስለሚችል እናንተ ለመቃወም ቀድማችሁ ትመጣላችሁ እንጂ ይሄ ሐሳብ ሁላችንም የሚገዛን ሐሳብ ነበር። አሁንም ቢሆን የትኛውም ሃይማኖት ኢትዮጵያ የገባው በስደት መሆኑን ታምናላችሁ። ይሄንን መካድ አይቻልም። በጣም ጥሩ። ሎዛ ሚዲያ ክርስትና ኦር ክርስቲያኖች በወቅቱ ክርስትናን ተቀብሎ የነበሩት ሰዎች ጳጳሳትም ሆነ ንጉሱም ሆነ የነበሩት ሰዎች በስደት ለመጡ ኢትዮጵያ ለገቡ ሙስሊሞች ሰሃቦች ኦር ለእስልምና ማለት እንችላለን ለእስልምና ሃይማኖት ባለውለታ እንደሆኑ አድርጎ ለማንሳት የሞከረበት አጋጣሚም ነበረ እዚሁ ሐሳብ ላይ ማለት ነው። ነገር ግን አይደለም። ክርስትና እስልምናን አልተቀበለም። ክርስትና እስልምናን ተቀብሎ ለእስልምና የሰጠው አንዳች ነገር የለም። ይሄ ትክክለኛ ታሪክ አይደለም። ታሪኩን ስንሰማ ስናነብ የመጡትን ሰሃቦች ሪድዋኑላሂ ዐለይሂም ጀሚዓን እንደውም ለምንድነው ንጉስ ነጃሽን ረዲየላሁ ዐንሁ ወአርዳሁ አላሁ ቢልጀና ንጉስ ነጃሽን ሲቆጡት እንደነበረ ጳጳሶች ካጠገባቸው ከሳቸው ጋር ቤተ መንግስት ውስጥ የነበሩ ጳጳሳት ቀሳይሶች የነበሩት በወቅቱ ይሄንን ሲቃወሙት እንደነበረ ነጃሺ ሲቀበሉ እነኚህን ሰሃቦች ተሰዶ የመጡ ሰሃቦችን ሲቀበሏቸው ሲያከብሯቸው ከሳቸው ጋር ሁላ ለመጣላት የደረሱ ቀሳይሶች ጳጳሳቶች እንደነበሩ ነው ታሪክ የሚነግረን። ስለዚህ የትኛው ክርስቲያኖች ናቸው የተቀበሉ? ነጃሺ ናቸው የምትሉን ከሆነ ነጃሺ ደግሞ ክርስቲያን ነበሩ ብላችሁ የምትሉን ከሆነ ነጃሺ በክርስትና ውስጥ ሆኖ አይደለም እስልምናን የተቀበለው። እስልምናን ተቀብሎ እስልምናን ከተቀበለ በኋላ ነው ስደተኞችን የተቀበላቸው፣ ለስደተኞችም ቦታ የሰጣቸው። ስለዚህ ክርስትና እስልምናን ተቀብሎ ቦታ አልሰጠም። አዎ ክርስትና ለሙስሊሞች ባለውለታ ነው የሚባለው ነገር ውሸት መሆኑን በዚህ ነው የሚታወቁት ማለት ነው። እስቲች ልጅ የምትለንን ደግሞ እንስማና ሐሳባችሁን እናንተም ኮሜንት ላይ ሼር ታደርጋላችሁ። ከዚህ በኋላ ቅድስት ሀገር ኢትዮጵያ እንዳትሉ እሺ ፕሊዝ። እርኩስ ሀገር ኢትዮጵያ። የተወለድኩት አሰብ ነው። በእውነት አሰብ ያሰብጨው ለዛ ነው ያሰብጨው ለዛ ነው አሰብ ነው የተወለድኩት። ከዚህ በኋላ ኢትዮጵያን ቅድስት ሀገር እንዳትሏት አለችን። ኢትዮጵያማ ቅድስት ሀገር ነበረች። እንወዳት ደማችንን የምናፈስላት ሀገራችን ነች ኢትዮጵያ። ከሃይማኖታችን አስቀጥለን የምናከብራት የምንወዳት ደማችን የምናፈስላት ሀገራችን ነች ኢትዮጵያ ማለት። ኢትዮጵያ እንድትሰደብ ያደረጋችሁት እናንተ ናችሁ። በነገራችን ላይ ኢትዮጵያ እንድትሰደብ እያደረግን ያለ ነው ብቻ ሳይሆን እየሰደብን ራሱ ያለ ነው እኛ ነን፣ እኛው ኢትዮጵያዊ እንጂ ሌላ ከሌላ ሀገር መጥቶ ማንም ኢትዮጵያን ሰድቦ ይወጣ ማንንም አላየንም። ኢትዮጵያ ጥሩ ሀገር መሆኗ ለማንኛውም ሰው ለየትኛውም ሰው ከየትኛው ሀገር ለሚመጣ ሰው ምቹ መሆኗን መስክሮ ነው የሚወጣው። ማንኛውም ሰው ለጉብኝትም ሆነ ለተለያዩ ጉዳዮች ኢትዮጵያ ሲገቡ ኢትዮጵያ ጥሩ ሀገር መሆኗን መስክሮ ነው የሚወጡት። ነገር ግን እኛው ራሳችንን እየሰደብን ነው። በእንደዚች አይነት ተራ መሆኑ ደግሞ በጣም በትልልቆቹ እንኳን በተሰደብን ትላለ አይደለም እንዴ? ባላችሁን አታከብሩ። ባል ምንድን ነው? ባል ማለት ቁም ሳጥን ነው? ጠረጴዛ ነው? ወንበር ነው? ምንድን ነው በምትል ሴት ኢትዮጵያ መሰደቧ በጣም ያሳዝናል። በጣም ያሳዝናል። ለነገሩ ሐሳቧን እየተቀበለች አይደለም ኢትዮጵያ። ሐሳቧን እየተቀበለች አይደለም ኢትዮጵያ። እንደሷ ያሉትን እያስወጣች ነው። ጠራርጋ እያስወጣች ነው። እንደሷ ያሉ ግብረ ሰዶሞችን እንደሷ ያሉ ተመሳሳይ ጾታን ተግባራዊ የሚያደርጉትን እየሸኘቻቸው እያደነቻቸው ነው ያለችው ኢትዮጵያ ማለት ነው። ስለዚህ እውነትም ለሷ ጥሩ ላትሆን ትችላለች። ምክንያቱም እንደሷ ሐሳብ አልሆነችላትም። እሷ ያሰበችውን ለማራመድና ለማብዛት ያሰበችው ነገር ሳይሳካላት ቀርቶ እንኳን ሐሳቧን ሰዎች ተቀብሏት ቀርቶ ለራሷ እንዳትኖርባት ተደርጋለች።
ኢትዮጵያ ማለት ነው። ኢትዮጵያ ውስጥ መኖር አትችልም እቺ ሴት። ከኢትዮጵያ ወጥታ ነው ያለችው አሁን ላይ። በነገራችን ላይ እሷ የምታነሳቸው ሀሳቦች በጣም ከባባድ የሆኑ ብዙ ሴቶችን እየበረዘ ያለው ሀሳብ መሆኑንም በዚሁ አጋጣሚ እንድታውቁ ፈልጋለሁ። በጣም ብዙ ሴቶችን እያበላሸ ብዙ ሴቶች ትዳራቸውን ፈቶ ሲንግል ማም ሆኑ እንዲኖሩ እያደረገ ያለ ሀሳብ ነው እቺ ሴት የምታነሳቸው ሀሳቦች ማለት ነው። በየትኛውም ሃይማኖት ተቀባይነት የሌለው የተወገዘ ሀሳብ ነው የምታነሳው። ሴት ልጅ ያለ ወንድ መኖር እንደማትችል ሁላችንም እናውቃለን። ተፈጥሯዊ ነው፣ ተፈጥሯዊ ነው። በህገ ወጥ አንዌይ ትፈልጋለች እንጂ ካላገባችሁ እንኳን ያለ ወንድ አትነው። ወንዱም ያለ ሴት መኖር ህይወቱን ማስቀጠል አይችልም። በቃ አላህ እንዲህ አድርጎ ነው የፈጠረን፣ የታወቀ ነው። አባቷ እናቷን ባያገባት ኑሮ እሷ ከየት ትመጣ ነበር? ከየትስ ትገኝ ነበረች? እቺ ዛሬ ኢትዮጵያን እያሰደበች ያለችው እቺ ቆሻሻ ከየት ትመጣ ነበር? መጠንቀቅ ጥሩ ነው። ኢትዮጵያ ማለት እኔው ነኝ፣ ሌላ ሰው አይደለም። ኢትዮጵያ ማለት እኔው ነኝ። እኔ በዚች ቆሻሻ ሴት አንደበት መሰደብ ደግሞ በጣም አሳዝኖኛል። ለማንኛውም እንዴት አገኛችሁት? እናንተስ ምን አይነት ሀሳብ አላችሁ? ሀሳባችሁን በኮሜንት ማስቀመጥ ትችላላችሁ። በሌላ ቪዲዮ ተመልሰን የምንገናኝ ይሆናል። ባላችሁበት ሰላም ሁኑልኝ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።